ሰላም ውድ አድማጮቻችን የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ተጠባቂ ጨዋታዎች ውስጥ በቪታሊቲ ስታዲየም በርንባውዝ ቸልሲዎቹ ሰማያዊዎቹ በሳምንቱ መጨረሻ አርሰናልን በ10 ተጫዋች ለ1 ሰዓት ያክል በሚገባ ከተቆጣጠሩ በኋላ የኤለን ሮዱ ሽንፈት ብዙ ኤንዞ ማሬስካል ተቃውሞን አምጥቷል። ታዲያ ሌላኛው ፈተና የሚሆነው የአንዶኒ ራዮላውን በርንማውዝን የሚገጥሙ ይሆናል። ከሜዳቸው ውጭ ተጠባቂ ጨዋታ ነው። ሁለቱም ቡድኖች በጥሩ ብቃት ላይ አይገኙም። ታዲያ ሁለቱም ቡድኖች ድል ማግኘት የሚያደርጉት ፍልሚያ ይሆናል። ቸልሲ በዚህ ጨዋታ ወደ ድል መመለስ ግድ ይላቸዋል። ቸልሲ እንግዲህ በኦፕታ ሱፐር ኮምፒውተር ግምት መሰረት 42% የማሸነፍ እድል ተሰጥቶታል። በአጠቃላይ ቸልሲ ባለፉት ጨዋታዎች ጥሩ ብቃታቸው ላይ ይገኛሉ። ኤለን ሮዱ ሽንፈት ከመምጣቱ በፊት በተከታታይ ድሎችን እያስመዘገቡ ነበር። ታዲያ አሁን አንድ የሚነሳው ነጥብ በበርንማውዝ በኩል ባለፉት 5 ጨዋታዎች 1 ነጥብ ብቻ ነው የሰበሰቡት። 4 ተሸንፈዋል። 1 አቻ የወጡበት ጨዋታ ነው። እንግዲህ ካለፉት 17 ጨዋታዎች ካለፉት 5 ጨዋታዎች በፊት ከነበሩት አንጻር በልዩነት የበርንማውዝ የአንዶኒ ራዮላው ቡድን ደካማ ብቃት ላይ ይገኛል። ቸልሲ አሁን በፕሪሚየር ሊጉ በእያንዳንዱ ጨዋታዎች ላይ በማስቆጠር ወደር የማይገኝለት ቡድን ሆኗል። ባለፉት 13 ጨዋታዎች በ13ቱም ጨዋታዎች ላይ ጎል አስቆጥሯል። ጎል ያላስቆጠረው በእንግሊዝ ፕሪሚየር ሊግ በመጀመሪያው ጨዋታ ነው። ያም ጨዋታ ላይ እንግዲህ የፓላሱ ነበር የምታስታውሱት 0-0 የተጠናቀቀው ጨዋታ። ወደ አድማጮቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደደርስ ያግዘናል። የውጤት ግምታችሁን ደግሞ አስቀምጡልኝ። ቸልሲ ከበርንማውዝ ተጠባቂ ጨዋታ ነው። ቪታሊቲ ስታዲየም ነው ሜዳው። ያለ ካይሴዶ ጄምስ ወደ ጨዋታ የሚመለስ ይሆናል። ተጠባቂ ጨዋታ ነው። ኤንዞ ማሬስካ ከጨዋታው በፊት ምን አስተያየቶችን ሰጡ? በተለይ አወዛጋቢ የሆነ አስተያየትም ሰጥተዋል። አቺምፖንግን ባለማሰለፌ ትልቁ እንግዲህ የሚጸጽተኝ ነገር ነው ብለው አስተያየታቸውን ሰጥተዋል። ይህ እንግዲህ በኤንዞ ማሬስካ በኩል ጥሩ አስተያየቱ ነው አይቼዋለሁ። ኤንዞ ማሬስካ አንዳንዴ ለሚዲያዎች ሲቀርቡ በጣም ግልጽ ናቸውና ይህም ጥሩ አስተያየት ነው፣ ስህተታቸውን ማመናቸው። ታዲያ የበርንማውዙን ጨዋታ ማሸነፍ የሚያስፈልግ ነው የሚሆነው። ወደ አትላንታ ቤርጋሞ ነው የሚያቀኑት በሳምንቱ አጋማሽ። ስለዚህ ይህ ድል የተለየ ትርጉም ይኖረዋል ብዬ አስባለሁ። ወደ አድማጮቻችን የእናንተን የውጤት ግምት ደግሞ አስቀምጡልኝ። እንግዲህ ቸልሲ በተለይ ያለፉትን ከሀገራት ጨዋታ መልስ ሲመለስ ወደ ተርፉ ሙር አቅንቶ በርንሌን 2-0 በአውሮፓ ቻምፒዮንስ ሊግ ባርሴሎናን 3-0 ከዛ ውጭ ደግሞ ተጠባቂ በነበረው ጨዋታ አርሰናልና ቸልሲ ባደረጉት አንዳቻ ሙሉ 60 ደቂቃን በ10 ተጫዋች መከላከል ችለው ነበር። ነገር ግን የሊድሱ ጨዋታ ሁሉ ነገር ያልተሳካበት ኤለን ሮዱ ጨዋታ በጣም ከባድ እንደነበር ኤንዞ ማሬስካም ከጨዋታው መጠናቀቅ በኋላ አስተያየታቸውን ሰጥተዋል። 3-1 ነው በአጠቃላይ ውጤቱ የተጠናቀቀው። እንግዲህ ቸልሲ ጠንካራ ቡድን ጠንካራ ስብስብ እንዳላቸው ይታወቃል። ነገር ግን አንዳንዴ ደግሞ ልምድ የብዙ ነገሮች ውጤት ነው። ባለፈው ጨዋታ ያንን ተከትሎ እንግዲህ በአዳዲስ ሁኔታዎችን ያሻሽላሉና በዚህ ጨዋታ ድል ለማምጣት የሚታሰብ ነው የሚሆነው። ታዲያ ቸልሲ ወደ ደቡብ ሲያቀና እንግዲህ የሚቀናው ቡድን ነው ማለት ይቻላል። በርንማውዝን በማሸነፍ ባለፉት 4 ጨዋታዎች እንኳን 2 አሸንፈው 2 ያቻ ወጥተዋል። ይህንን ጥንካሬ ማስቀጠል የሚያስፈልግ ነው። ለመጨረሻ ጊዜ በበርንማውዝ ስታዲየም ያደረጉትን ጨዋታ በክሪስቶፈር ኩኩ 1-0 ያችን ጎል አስቆጥሮ ያሸነፉበት ነበር። በአጠቃላይ ግን በበርንማውዝ በኩል በተለይ በጉዳት እየታመሱ ይገኛሉ። ሊዩስ ኩክ እና ታይለር አዳምስ በጨዋታው የማይኖሩ ይሆናል። ሪያን ክሪስቲ እና እንዲሁም ደግሞ ቤንዶክም በጨዋታው በጉዳት የማይኖሩ ነው የሚሆኑት። ሁለቱ ግን በቅጣት ናቸው። ሊዩስ ኩክ እና ታይለር አዳምስ። ጀስቲን ክላይቨርት ወደ ጨዋታው የሚመለስ ይሆናል። ሴንሲ እና ብሮክስም ለዚህ ጨዋታ የሚደርሱ ይሆናል። በቸልሲ በኩል ያለ ሞሳስ ካይሴዶ ነው የሚጫወቱት። ሁለተኛ ቅጣቱን የሚያስተናግድ ይሆናል። ቸልሲ ያለ ካይሴዶ 25% ነው የማሸነፍ አቅም ያለው። ካይሴዶ ጋር 52% ነው። ምን ያክል የዚህ ተጫዋች ሚና በቸልሲ ቤት ከፍ ያለ እንደሆነ ቁጥሮቹ የሚያሳዩ ይሆናሉ። በተለይ ደግሞ እንደዚህ አይነት ቪታሊቲ አይነት ስታዲየም ኢንተንሲቲው ፈጠን ያለ ጨዋታው ሁሉ ውጥረት የበዛበት ስለሚሆን ያስፈልግ ነበር። ኮል ፓልመር ተመልሷል ወደ ጨዋታ። ያለፉት እንግዲህ 7 ጨዋታዎች ላይ እንግዲህ ኮል ፓልመር ማለት ነው ባለመኖሩ በተለይ ቸልሲ ተቸግሮ ነበር። አሁን ግን የፓልመር መመለስ በጣም አስፈላጊ ነው። ይህ ታዲያ የፓልመር መመለሻ ነው የሚሆነው። በተለይ ደግሞ ለሚቀጥሉት 24 ቀናት ቸልሲ 7 ጨዋታዎችን በተከታታይ ያደርጋል። እነዛ ጨዋታዎች የፓልመር መመለስ አስፈላጊ ሆኖ ይታያል። ሌላኛው መነሳት የሚጠበቅበት በእንግዲህ ቸልሲ ባለፉት 14 ጨዋታዎች ያለ ፓልመር ነው የተጫወተው። ሂድስ ጨዋታ ላይ ተቀይሮ ገብቷል። በዚህ ጨዋታ ላይ በቋሚነት ይጀምራል ብዬ አስባለሁ። ፓልመር ለቸልሲ ወሳኝ ተጫዋች ነው። ለቸልሲ ከፈረመ ጊዜ አንስቶ ፓልመር ብዙ የጎል አስተዋጽኦ ያደረገ ተጫዋች ነው። 74 ጨዋታዎችን አድርጎ 57 የጎል አስተዋጽኦ አለው። እንግዲህ ፓልመር በምርጥ ብቃቱ ይመለሳል ተብሎ ይጠበቃል። ቸልሲ በእንግሊዝ ፕሪሚየር ሊግ 4ኛ የደረጃ ሰንጠረዡ ላይ ይገኛል። በአስቶን ቪላ፣ ማንቸስተር ሲቲ እና አርሰናል ነው የሚበለጠው። ነገር ግን ከቸልሲ 4ኛው እስከ 14ኛው በርንማውዝ ድረስ ያለው የነጥብ ልዩነት
5 ነው አድማጮቻችን። ይህ ማለት ቸልሲ ይህንን ጨዋታ ላይ ነጥብ ማግኘት ግድ ይለዋል። ሽንፈት ወይም አቻ ውጤት በደረጃ ሰንጠረዡ ላይ ወደ ታች የሚያወርድ ይሆናል። በርንማውዝ በአንቶን ሴማዮ የአቋም መውረድ ምክንያት ቡድኑ ተቸግሮ ይገኛል። ታዲያ አንቶን ሴማዮ ባለፉት 6 ጨዋታዎች ምንም ጎል ምንም አሲስት አላደረገም። በመጀመሪያዎቹ 7 ጨዋታዎች ግን 6 ጎልና 3 አሲስት በማድረግ ኤርሊንግ ብራውት ሃላንድ 10 የጎል ተሳትፎ በመቀጠል ሁለተኛው ብዙ የጎል ተሳትፎ የነበረው ተጫዋች ነበር። ቸልሲ አሁንም ከኮል ፓልመር ከስቴፋን ዊሊያን ጥምረት የሆነ ነገርን ይፈልጋል። ነገር ግን በዚህ ስብስብ ውስጥ በዘንድሮ ውድድር ዓመት በወጥነት የሚነሳው ፔድሮ ኔቶ ነው ማለት የሚቻል ነው። 5 ጎሎችን አስቆጥሮ 2 አሲስቶችን አድርጎ በ7 የጎል ተሳትፎ ላይ ይገኛል። ኔቶ የዚህ ስብስብ ወሳኝ ተጫዋች ነው። 6 ባለፉት ጨዋታዎች ላይ እንግዲህ ወሳኙ ሚናውን እየተወጣ ይገኛል። በርንማውዝ ላይ ደግሞ በ7 ጨዋታዎችን አድርጎ 6 ጎሎችን አስቆጥሯል። በተለይ በርንማውዝ በጣም የሚቀለው ቡድን ሆኖ የሚታይ ነው። ታዲያ ይህ ተጫዋች በዚህ ጨዋታ ላይም ጎል የማስቆጠር አቅም ይኖረዋል ተብሎ ይጠበቃል። ቸልሲ ከበርንማውዝ አምና በቪታሊቲ ስታዲየም 1-0 ቸልሲ በደካማ በነበረበት ብቃት በተለይ በጨዋታው መጠናቀቂያ አካባቢ ነበር ክሪስቶፈር ንኩንኩ ያስቆጠረው። በስታንፎርድ ብሪጅ የተደረገው ጨዋታ ደግሞ 2-0 ነበር የተጠናቀቀው። በቸልሲ በኩል ጄምስ በያቻነቱን ጎል አስቆጥሮ ነበር። ፓልመር በቸልሲ በኩል የመጀመሪያውን ጎል ያስቆጠረ ነበር። ቃራኒው ደግሞ በበርንማውዝ በኩል ጀስቲን ክላይቨርት እና እንዲሁም ደግሞ አንቶን ሴማዮ ነበር ጎሎችን ያስቆጠሩት። ይህ ጨዋታ ታዲያ የውጤት ግምቱን ሲያስቀምጥ ኦፕታ ለበርንማውዝ 33%፣ ለቸልሲ 42%፣ 25% ደግሞ ለአቻ ውጤት ሰጥቷል። በርንማውዝ እንግዲህ ባለፉት ጊዜያቶች ሁለተኛ የደረጃ ሰንጠረዡ ላይ እናየው ነበር። አሁን 14ኛ ነው የሚገኘው። የአንዶኒ ራዮላ ያለፉት ጊዜያቶች አስቸጋሪ ጊዜን እያሳለፈ ይገኛል። ፔትሮቪች የቀድሞ ክለቡን የሚገጥምበት የመጀመሪያ ጨዋታ ይሆናል። ታዲያ በርንማውዝ ባሰላለፉ ረገድ ፔትሮቪች ግብ ጠባቂውን ይመራል። ጂሜኔዝ፣ ዲያኬቴ፣ ሴንሲ እና የተከላካይ መስመሩን ይመራሉ። ስኮት እና ብሮክስ የአማካይ መስመሩን፣ አዴሌ፣ ክላይቨርት እና እንዲሁም ደግሞ ሴማዮ የአጥቂ መስመሩን የሚመሩናል። ክሩፕ የአጥቂ መስመሩ ዋና መሪ የሚሆን ነው። በቸልሲ በኩል ሳንቼዝ ግብ ጠባቂውን ይመራል። ጉስቶ፣ ቻሎባ እና ፎፋና እንዲሁም ደግሞ ኩሬላ ወደ ተከላካይ መስመሩን የሚመሩት ይሆናል። እንግዲህ የሚጠበቀው የቻሎባና የፎፋና ጥምረት የሚጠበቅ ነው የሚሆነው። እንግዲህ ለቤርጋሞ ደግሞ የተሻሉ ሌሎች ተጫዋቾችን የሚመሩ ይሆናል። በጨዋታ ላይ ግን የአማካይ መስመሩን መቆጣጠር አስፈላጊ ነውና የአንድሬ ሳንቶስ፣ ሪሲ ጄምስ እና ኤንዞ ፈርናንዴዝ በአማካይ መስመሩ ላይ፣ በቀኝ በኩል እንግዲህ ፓልመር ቋሚውን ይጀምራል ብዬ አስባለሁ። ፔድሮ ኔቶ፣ ጃው ፔድሮ እና በአጥቂ መስመሩ ደግሞ ፔድሮ ኔቶ የሚመራ ይሆናል። ስቴፋን ዊሊያን ተቀይሮ የመግባት እድል ይኖረዋል። አውሮፓ ቻምፒዮንስ ሊግ ጨዋታ የተሻለ ስቴፋን ዊሊያንን ማጫወት የተሻለ የሚሆን ይመስለኛል። ወደ አድማቻችን እናንተ በቋሚ ያስተላለፉ ምን ትጠብቃላችሁ? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። እንግዲህ ሌላኛው መረጃችን የሚሆነው በርንማውዝ ከቸልሲ ጋር በሚመለከት ኤንዞ ማሬስካ ምን አስተያየቶችን ሰጡ። እንግዲህ ኤንዞ ማሬስካ ጠንከር ያለ ጋዜጣዊ መግለጫን የሰጡት በእነዛ የተነሱትን ነጥቦች ፈጠን እያልኩ ማድረሳችሁ ይሆናል። እንግዲህ ሽንፈቱን ተከትሎ በዚህ ጨዋታ ላይም ካይሴዶ እንደማይኖር የሚታወቅ ነው የሚሆነው። አዲስ ጉዳት የለም ብለዋል። ላቪያ የጡንቻ ችግር እንዳለበት ተናግረዋል። ከዛ ውጭ ተጫዋቾቹ በዚህ ጨዋታ ላይ የባለፈውን ሽንፈት ተከትሎ ሪያክት እንደሚያደርጉና ወደ ማሸነፍ እንደሚመለሱ አስተያየታቸውን ሰጥተዋል። ከጨዋታው መጠናቀቅ በኋላ አልተገናኘንም፣ ተጫዋቾቹ ጋር ተወያይተዋል ተብሎ ተጠይቀው ነበር። ዛሬ ነው የምንገናኘው፣ በጉዞ ላይ ነበርን፣ ጨዋታውን በድጋሚ ለማየት ሞክር ያለው ነገር ግን በአርሰናሉ ጨዋታ ላይ ለ1 ሰዓት ያክል በ10 ተጫዋች መጫወታችን ከፍተኛ ድካምን እንዳጋለጠው ቸልሲ ተናግረዋል። ማስተካከል የሚጠበቁብን ነገሮች አሉ፣ ዛሬ በሚገባ እንሰራለን በማለት አስተያየታቸውን ሰጥተዋል። ነገር ግን በሳምንቱ አጋማሽ 5 ተጫዋቾችን ቅያሬ አድርገዋል ተብሎ ተጠይቀው ነበር። አዎ፣ ነገር ግን ብዙዎቹ በተለያዩ ምክንያቶች ነው። ጄምስ፣ ፎፋና የጉዳት ችግር እንዳያጋጥማቸው በሚል ነው። ካይሴዶ በቅጣት ነው ያልነበረው። ስለዚህ ከነዚህ 3ቱን ነው ሌሎቹን ተጫዋቾችን እንግዲህ ለማፈራረቅ ነው የሞከርኩት የሚል አስተያየታቸውን ሰጥተዋል። እንግዲህ በ11 ተጫዋች ነው ጥሩ ለመጫወት መሞከር ያለብን፣ ያን ማስቀጠል ያስፈልገናል። ሌላኛው የሰጡት አስተያየት እንግዲህ ታዳጊ ተጫዋቾችን ወዳለው ጥሩ ውጤታማነት ያስፈልገናል። ከዛ ውጭ በባለፈው ጨዋታ ላይ ምን የሚቆጭህ ወይም ደግሞ ምን ችግር እንደነበር በተለይ ጆሽ አችቦንግን በሚመለከት አስባለሁ ተብሎ ጠይቆ ነበር። ጆሽን ባለመምረጤ አሁን ድጋሚ ጨዋታውን ሳይ በጣም አዝኛለሁ፣ ልክ አልነበረም የሚል እንግዲህ ራሳቸውም ስህተታቸውን ማመናቸው ትክክለኛ አስተያየት ነው ብዬ ነው የማስበው። በተለይ በኔ እይታ ቻሎባን ወደ መሀል ተከላካይነት መልሶ ቶሲን ቢያንስ ቻሎባን ከባዲያሽል ጋር ጆሽን በቀኝ መስመር ላይ ማሰለፍ የተሻለ ጥምረትን ይፈጥር ነበር ብዬ አስባለሁ። በስብስቡ ውስጥ ባለፈው ጨዋታ ላይ ለምን የመረጧቸውን ተጫዋቾች ሲናገሩ ካልቨርት ሊዊ እንግዲህ በቆመ ኳስ ላይ ከፍ ያለ የተሻለ አቅም ስላለው ነው ሁለቱን ባዲያሽልና እንዲሁም ደግሞ የቶሲን አድራቢያውን የመረጡበት ምክንያት ብለው አስተያየታቸውን ሰጥተዋል። ከዛ ውጭ እንግዲህ ቸልሲ በ3ኛ እስከ 10ኛ ያለው የ3 ነጥብ ልዩነት ነው። ስለዚህ በእያንዳንዱ ፉክክር እያሸነፍና ውጤታችን ጠበቅ መሄድ ይጠበቅብናል በማለታቸውን ሰጥተዋል። ከዛ ውጭ እንግዲህ ጉዳት ችግሮች እንዳሉና ጉዳቶችን በሚገባ መንከባከብ እንደሚጠበቅ ያንን እንዳይከሰት ደግሞ ተጫዋቾችን ማፈራረቅ ግዴታ እንደሆነ ተናግረዋል። ስናሸነፍ ተጫዋቾችን ስለማፈራረቅ ያትነግሩኝም፣ ስንሸነፍ ነው ይህንን የምታነሱት። እንግዲህ እግር ኳስ ነውና ያንን የምንቀጥል ይሆናል በማለታቸውን ሰጥተዋል። ከዛ ውጭ እንግዲህ ቸልሲ ልምድ ስለሌለው ነው የሚል አስተያየቶች ተሰጥተዋልና ስለዛ ምን እንደሚያስቡ ተጠይቀው ነበር። እንደ ስብስብ አሉ ልምድ የሌለው ቡድን ነው ማለት አይቻልም። ነገር ግን ልምድ ያላቸው በፕሪሚየር ሊጉ ላይ ተጫዋቾችን ለማሰለፍ እንሞክራለን። ነገር ግን አንዳንዶቹ
ልምድ ያላቸው ተጫዋቾች ስብስባችን ውስጥ የሉም በማለት አስተያየታቸውን ሰጥተዋል። ለምሳሌ ካይሴዶ፣ ፓልመር ከጉዳት እየተመለሰ ነው። በእንግሊዝ ፕሪሚየር ሊግ ልምድ ያላቸው ናቸው። እድሜያቸው ምንም እንኳን ከፍ ያለ ባይሆንም እንደዚህ አይነት ተጫዋቾች አሉን። ሁሌም እግር ኳስ በልምድ ብቻ ሳይሆን ብዙ ጨዋታዎችን በመጫወት ነው። ያንን ደግሞ ያደረጉ አሉ። ለምሳሌ ባለፈው ጨዋታ ላይ አሉ እድሜው ከፍ ያሉ ተጫዋች ቶሲን ነበር አሉ። ስህተት የሰራው በጨዋታው ላይ ጥሩ ብቃት ያላሳየው ደግሞ ቶሲን ነው። ስለዚህ በልምድ ብቻ እግር ኳስ የሚመራ አይደለም በማለት አስተያየታቸውን ሰጥተዋል። ጉዳት፣ የቅጣት ችግሮችም አንዱ ምክንያት እንደሆኑባቸው አስተያየታቸውን ሰጥተዋል። ከዛ ውጭ ስቴፋን ዊሊያንን በሚመለከት የሰጡት አስተያየት እንግዲህ ስቴፋን ዊሊያን ወደ እንግሊዝ ፕሪሚየር ሊግ መምጣቱ በኤለን ሮድ፣ በኒውካስትል፣ በሊቨርፑል ጨዋታዎች እነዚህ የድሮ ስታዲየሞች ከፍተኛ የሆነ ትጊዎች የሚበዛባቸው ጨዋታዎች ነው የሚሆኑት። ስለዚህ ከነዛ ጨዋታዎች ልምድን መውሰድ ይጠበቅበታል በማለት አስተያየታቸውን ሰጥተዋል። ጥሩ አስተያየቶች ናቸው ብዬ አስባለሁ። አንደኛ በተከላካይ በኩል የተሰሩትን ስህተት ማመን፣ በቀጣይ ላለመድገም መሞከር ነው እንግዲህ ከሳቸው የሚጠበቀው ብዬ አስባለሁ። እዚህ ጋር መነሳት የሚጠበቅባቸው ነጥቦች አሉ። ቸልሲ በዚህ ጨዋታ ላይ አሁን በተለይ ወሳኝ የሆነ ጨዋታ ነው የሚሆነው። ስለዚህ ተጫዋቾችን ማፈራረቅ የሚጠበቅ ነው የሚሆነው። አንዱ እንግዲህ በኔ እይታ የቻሉ በዚህ ጨዋታ ላይ ኤንዞ ፈርናንዴዝ ረፍትን ቢወስድ ብዬ አስባለሁ። ፓልመር፣ ጄምስን እና አንድሬ ሳንቶስን ማሰለፍ ኤንዞን ከሜዳ ውጭ ላለው ጨዋታ ማድረግ የሚጠበቅ ነው የሚሆን ብዬ አስባለሁ። ምክንያቱም ካይሴዶ ለቀጣዩ ጨዋታ ስለሚመለስ እዛ ላይ አንዳንድ ውሳኔዎችን የሚጠበቅ ነው። በቻምፒዮንስ ሊግ ቅጣት ስለሌለበት የቤርጋሞ ጨዋታ ተጠባቂ ስለሚሆን በአውሮፓ ቻምፒዮንስ ሊግ ደግሞ ከሜዳ ውጭ ቶፕ ሆኖ ለመጨረስ የሚያስፈልግ ነው የሚሆን። ከዛ ውጭ እንግዲህ አዴሊ እንዲሁም ደግሞ ጀስቲን ክላይቨርት፣ ሴማዮን ጥንቃቄ መውሰድ የሚያስፈልጋቸው የተሻለ ማጥቃት አቅም ያላቸው ተጫዋቾች ናቸው። ስለዚህ አንድሬ ሳንቶስን ከጄምስ ጋር በአማካይ መስመሩ ጥምረት የአጥቂ መስመሩ ላይ እንግዲህ ፓልመር ፊትነሱ ካልታየ ፓልመር በዚህ ጨዋታ ላይ የማይደርስ ከሆነ አንዱ ተጫዋች የሚሆነው እንግዲህ እንደ አማራጭ መቅረብ የሚጠበቅበት ስቴፋን ዊሊያን ነው የሚሆነው። ስቴፋን ዊሊያን እና አሊያንደር ጋርናቾ መጠቀም እንግሊዝ ፕሪሚየር ሊግ ነው ብለው ካሰቡ ኔቶም ሊጀምር ይችላል። በባለፈው ጨዋታ ተቀይሮ እንደገባ መርሳት የለብንም። ስለዚህ ኔቶ ቋሚ ሆኖ ከጀመረ እንግዲህ በእንግሊዝ ፕሪሚየር ሊግ በተለይ እንደዚህ ጠባብ ስታዲየሞች ላይ ኔቶ ጥሩ ፐርፎርም የሚያደርግ ተጫዋች ነው። ተቀይሮ ስቴፋን ዊሊያን እንዲገባ ማድረግ ነው። ስለዚህ ኔቶ ቋሚ ሆኖ ይጀምራል ከፓልመር እና እንዲሁም ደግሞ ከአሊያንደር ጋርናቾ ጋር እንዲሁም ከጆ ፔድሮ ጋር ማለት ነው። አንዱ የሚጠበቅ ነው የሚሆነው። ያለበለዚያ ግን አንዱ አማራጭ የሚሆነው ሊያም ዴላፕ እንዲጀምር ማድረግ ነው። በሊያም ዴላፕ ሲጫወት ቸልሲ የተሻለ እድሎችን የሚፈጥርና ሹት የሚያደርግ አጥቂ ስለሆነ ለፓልመር ስፔሶችን የመክፈት እድል ስለሚኖረው አንዱ አማራጭ ይሆናል። በተለይ ጃኦ ፔድሮ ባለፉት ጨዋታዎች ላይ ጥሩ ብቃት ላይ አይደለም። ስለዚህ ሊያም ዴላፕ በፕሪሚየር ሊግ አትሌት አንዳንድ ጨዋታዎችን እንዲጀምር እድል ሊሰጠው የሚጠበቅበት ይመስለኛል። ውድ አድማጮቻችን የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ ነው የሚቻለው። ውድ አድማጮቻችን